ጤና ይስጥልን አድማጮች፣ ሰበር መረጃ ተሰምቷል። የአሜሪካ መንግስት በወልቃይት ጉዳይ ላይ የያዘው አቋም የጀነራል አበባው ታደሰ ከአሁኑ መዘጋጀት አለብን ባይነትና በአማራ ክልል የተከሰተው አሳዛኝ የህይወት መጥፋት የሀገሪቱን ወታደራዊና ፖለቲካዊ ውጥረት ዳግም ወደ አዲስ ምዕራፍ እያሸጋገሩት መስሏል። ከፍተኛ የብልጽግና ባለስልጣን ባደሩበት ሆቴል ሞተው መገኘታቸው ታውቋል። ባለስልጣኑን ማን ገደላቸው? ባለስልጣኑስ ማን ናቸው? የሚለውንም በዘገባችን ተካቷል። በርካታ የአውሮፓ ሀገራት ወታደሮቻቸውን ወደ ግሪንላንድ ማሰማራታቸውም ይፋ ሆኗል። ትራምፕ ቀድመው ጦርነቱን ከማወጃቸው በፊት የአውሮፓ ሀገራት ጦራቸውን ወደ ስፍራው ልከዋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ጥቂት ደቂቃዎች እንድታሳልፉ በአክብሮት እንጋብዛችኋለን። በቅድሚያም የዕለቱን የውጭ ምንዛሬ መረጃዎችን እናሰማችኋለን። አንዱ የአሜሪካ ዶላር በ152 ብር ከ02 ሳንቲም እየተገዛ በ155 ብር ከ06 ሳንቲም በአዋሽ በኩል እየተሸጠ ይገኛል። አንዱ ዩሮ ደግሞ በ179 ብር ከ98 ሳንቲም እየተገዛ በ183 ብር ከ58 ሳንቲም በመሸጥ ላይ ይገኛል። አንዱ የእንግሊዝ ፓውንድ ስተርሊንግ 205 ብር ከ90 ሳንቲም እየተገዛ በ210 ብር ከ02 ሳንቲም በመሸጥ ላይ ይገኛል። አንዱ የስዊዝ ፍራንክ በ182 ብር ከ53 ሳንቲም እየተገዛ በ186 ብር ከ18 ሳንቲም በመሸጥ ላይ ይገኛል። አንዱ የሳውዲ ሪያል በ43 ብር ከ02 ሳንቲም እየተገዛ በ43 ብር ከ88 ሳንቲም በአዋሽ በኩል እየተሸጠ ይገኛል። አንዱ የዩናይትድ አረብ ኤምሬት ድርሃም 43 ብር ከ96 ሳንቲም እየተገዛ በ44 ብር ከ84 ሳንቲም በመሸጥ ላይ ይገኛል። አንዱ የካናዲያን ዶላር በ108 ብር ከ79 ሳንቲም እየተገዛ በ110 ብር ከ96 ሳንቲም በአዋሽ ባንክ በኩል በመሸጥ ላይ ይገኛል። የወልቃይት አካባቢ ህዝብ የፖለቲካ ዕጣ ፈንታውን በራሱ እንዲወስን እንዲደረግ የአሜሪካ አምባሳደር አሳስቧል። የትግራይና የአማራ ክልሎች በሚወዛገቡበት የወልቃይት አካባቢ የሚኖረው ህዝብ በተገቢው ጊዜ የፖለቲካ ዕጣ ፈንታውን እንዲወስን ሊደረግ እንደሚገባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጥሪ አቅርበዋል። የአካባቢዎች ነዋሪዎችን የወደፊት የኑሮ ሁኔታ በተመለከተ አሜሪካ በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለትን ሂደት እንደምትደግፍም ገልጿል። አምባሳደር ማሲንጋ ይህንን ያሉት ትላንት ሐሙስ ጥር 7 በሁመራ ያደረጉትን ጉብኝት በተመለከተ ባስተላለፉት መልእክት እንደሆነ ታውቋል። ማሲንጋ በዚሁ መልእክታቸው በሁመራ በነበራቸው ቆይታ በአካባቢው ያለው ህዝብ የሚያጋጥሙትን ተግዳሮቶች በአይናቸው መመልከታቸው ገልጿል። በአካባቢው ባሉ መሰረተ ልማቶች ላይ ጉዳት መድረሱን፣ የህክምና አገልግሎቶች የተገደቡ መሆናቸውንና የመሰረታዊ አገልግሎቶች እጥረት መኖሩን አምባሳደሩ በመልእክታቸው ዘርዝረዋል። እነዚህ ተግዳሮቶች በብዙዎች ህይወት ላይ የሚያሳድሩ ተጽዕኖ መቀጠሉን የገለጹት ማሲንጋ እነዚህን ችግሮች በአስቸኳይ እንዲስተካከሉ በህዝቡ ዘንድ ያለውን ፍላጎት ጠቁሟል። በሰሜን ኢትዮጵያው ጦርነት ምክንያት የተፈናቀሉ ዜጎች በዓለም አቀፉ ማህበረሰብ ድጋፍ ላይ ለዓመታት ጥገኛ ሆነው እንደሚገኙ ያስታውሱት የአሜሪካው አምባሳደር ሰብአዊ እርዳታ ወሳኝ ቢሆንም የረጅም ጊዜ መፍትሄ ግን አይደለም ሲሉ አጽንኦት ሰጥቷል። እያንዳንዱ ግለሰብ በሰላምና በክብር ህይወቱን ዳግም የት መመስረት እንዳለበት እንዲወስን የሚያስችለውን ሂደት ሀገራቸውን እንደምትደግፍም አምባሳደሩ ተናግሯል። ይህ ሂደት በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለት እንደሆነም በመልእክታቸው ጠቁሟል። ወደፊት ሊያስኬድ የሚችለው መንገድ ውስብስብ እንደሆነ የገለጹት አምባሳደር ማሲንጋ ይህም ቢሆን ግን ቅድሚያ መሰጠት ያለበት በአካባቢው ባለው ሁኔታ በእጅጉ የተጠቁ ሰዎች ደህንነት እንደሆነ አመልክተዋል። ሁሉም ወገኖች ከፖለቲካ በላይ ህዝቡን እንዲያስቀድሙ በመልእክታቸው የጠየቁት የአሜሪካው አምባሳደር በአካባቢው ያለው ህዝብ በተገቢው ጊዜ የፖለቲካ ዕጣ ፈንታውን እንዲወስን ሊደረግ እንደሚገባም አሳስቧል። ኢትዮጵያውያን ዘላቂ ሰላምና መረጋጋት ለማምጣት የሚያደርጉትን ጥረት አሜሪካ በቁርጠኝነት መደገፏን እንደምትቀጥልም አምባሳደሩ ተናግሯል። አምባሳደር ማሲንጋ በአማራ ክልል ስር የተዳደረው ወደሚገኘው አወዛጋቢ አካባቢ የተጓዙት ከቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር ነበር። የትላንትናውን ጉብኝት በፌስቡክ ገጹ አስቀድሞ ይፋ ያደረገው የወልቃይት ጠገዴ ሰቲት ሁመራ ዞን የአሜሪካው አምባሳደር ወደ ስፍራው አብሯቸው የተጓዘው የልዑካን ቡድናቸውና አቶ ጌታቸው አቀባበል ሲደረግላቸው በፎቶ አስደግፎ አሳይቷል። ለአሜሪካው አምባሳደር አቀባበል ያደረጉት የወልቃይት
ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ናቸው። የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ብሎ የሚጠራው ይህ አካባቢ በትግራይ ምዕራብ ትግራይ ዞን በመባል የሚታወቅና ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ስር ይተዳደር የነበረ አካባቢ ነው። በሰሜን ኢትዮጵያ የተካሄደውን ደም አፋሳሽ ጦርነት ባስቆመው የፕሪቶሪያው ስምምነት ላይ አወዛጋቢ ቦታዎችን በተመለከተ ያሉ ጉዳዮች የሚፈቱት በኢፌዴሪ ሕገ መንግስት መሰረት እንደሆነ ሰፍሯል። የፕሪቶሪያው ስምምነት አንዱ ፈራሚ የሆነው የፌዴራል መንግስት የወልቃይትና ሌሎች አወዛጋቢ ቦታዎችን ጉዳይ በህዝበ ውሳኔ ለመፍታት የሚያስችሉ ሂደቶችን እንደሚተገብር በተደጋጋሚ ሲገልጽም ይሰማል። ይሁን እንጂ ይህ ውሳኔ በትግራይ ክልል ባለስልጣናት በተለይም በህዝባዊ ወያነ ሓርነት ትግራይ ህወሓት ተቀባይነትን አላገኝም። የወልቃይት አካባቢ በትግራይ ስር መሆን አለበት የሚል አቋም የሚያራምደው ህወሓት በሰሜን ኢትዮጵያው ጦርነት ምክንያት ከአካባቢው የተፈናቀሉ ዜጎች ወደ ቀያቸው ከመመለሳቸው በፊት የምዕራብ ትግራይ ዞን አካባቢውን ማስተዳደር እንዳለበት በመሟገት ላይ ይገኛል። የአካባቢው አስተዳደር ጉዳይ በህዝበ ውሳኔ መፍትሄ ማግኘት እንዳለበት የሚገልጸው የፌዴራሉ መንግስት በበኩሉ ህወሓት ተፈናቃዮችን መያዣ ማድረጉን በመግለጽ ይከሰዋል። በአሁኑ ወቅትም ተፈናቃዮቹ ወደ ቀደመ መኖሪያቸው እንዲመለሱ የሚያስችል ሁኔታ እንዳለም ይገልጻል። ካሁኑ መዘጋጀት አለብን ሲሉ ጀነራል አበባው ታደሰ ተናገሩ። ላለፈው አንድ ወር በአደባባይ ያልታዩት የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በትላንትናው ዕለት በአንድ ስብሰባ ላይ በይፋ ታይቷል። በስብሰባው ላይ የሰጡት አስተያየትም ትኩረት ሳቢ ሆኗል። ካሁኑ መዘጋጀት አለብን ሲሉም ተደምጧል። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያም መብቃት የሁልጊዜ ተግባሩ አድርጎ መንቀሳቀስ ይገባዋል በማለት መልእክታቸውን አስተላልፈዋል። ከትላንት በስቲያ ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታጀበ መሆኑን በማንሳት መፍጠን አለብን ማለታቸው ይታወሳል። በተመሳሳይ በትላንትናው ዕለትም ጀነራል አበባው ታደሰ ካሁኑ መዘጋጀት አለብን የሚል በዋዛ ሊታይ የማይችል መልእክት አስተላልፈዋል። ጀነራሉ ቀጥለውም መገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የስርዓት ነርቭ ነው ብለዋል። ያለ መገናኛ የትኛውንም የውጊያ ስምሪት ማሰብ ከቶንም ቢሆን አይቻልም በማለት አክሏል። በዚሁ ስብሰባ ላይ የተገኙት የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መለሰ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን ገልጿል። በተለይም አዳዲስ የቴክኖሎጂ መሳሪያዎችን ኦፕሬት ማድረግ የሚችል የሰው ኃይል ለማፍራት ተከታታይ ስልጠናዎች መሰጠታቸውን አብራርተዋል። የንብረት አያያዝን ከማዘመን ባለፈ አዳዲስ ትጥቆችን ከሰለጠነ የሰው ኃይል ጋር የማመጣጠን ስራ በትኩረት እየተከናወነ መሆኑን አስረድቷል። የኢንፎርሜሽንና ግንኙነት ሲስተም መምሪያ ኃላፊ ብርጋዴር ጀነራል አዱኛ ደሪሳ ዘርፉን ከወቅቱ የጦርነት ባህሪ ጋር ለማስማማት ሰፊ የሪፎርም ስራዎች እየተከናወኑ መሆኑንም አስረድቷል። በተለይም ከዚህ ቀደም በእጅ ሲሰሩ የነበሩ ሚስጥራዊ ስርዓቶች ሙሉ በሙሉ ወደ ዲጂታል ስርዓት መቀየራቸው የመረጃ ልውጡን ፈጣንና አስተማማኝ ማድረጉን ገልጸዋል። በአማራ ክልል በአበርገሌ ወረዳ በመድፍ ቅንቡላ ፍንዳታ የ5 ሰዎች ህይወት ማለፉ ተሰማ። በዋግምራ ብሔረሰብ አስተዳደር አበርገሌ ወረዳ ቀበሌ 3 በልታርፍ ጎጥ ውስጥ በሚገኝ አንድ መኖሪያ ቤት ውስጥ በተከሰተ የመድፍ ቅንቡላ ፍንዳታ የ5 ሰዎች ህይወት ማለፉን የወረዳው ፖሊስ ጽሕፈት ቤት ይፋ አድርጓል። አደጋው የተከሰተው በቤት ውስጥ የነበረን የመድፍ ቅንቡላ ለቤት ውስጥ መውቀጫ አገልግሎት ይውላል በሚል ሲጠቀሙበት በፈጠረው ፍንዳታ ነው ተብሏል። በዚህም ምክንያት የ5 ሰዎች ህይወት ወዲያውኑ ያለፈ ሲሆን በሌሎች 2 ሰዎች ላይ ደግሞ ከባድ የአካል ጉዳት እንደደረሰባቸው ታውቋል። ጉዳት የደረሰባቸው ወገኖች በአሁኑ ወቅት የሕክምና ክትትል እየተደረገላቸው እንደሆነም ተነግሯል። ከሰው ህይወት መጥፋት በተጨማሪ በፍንዳታው ሳቢያ በቤት እንስሳትና በንብረት ላይ ከፍተኛ የተባለ ጉዳት መድረሱ ታውቋል። 15 የፈረንሳይ ጦር አባላት ግሪንላንድ ዋና ከተማ ኑክ መድረሳቸውን ባለስልጣናት ይፋ አደረጉ። በርካታ የአውሮፓ ሀገራት ወታደሮቻቸውን ወደ ግሪንላንድ አሰማርቷል። ጀርመን፣ ስዊድን፣ ኖርዌይና ዩናይትድ ኪንግደም ወታደሮቻቸውን የላኩ ሲሆን ዶናልድ ትራምፕ የዴንማርክ ራስ ገዝ የሆነችው ግሪንላንድ ትገባኛለች ማለታቸውን ቀጥለውበታል። የኔቶ የአውሮፓ አጋሮች ወታደሮቻቸውን ወደ ግሪንላንድ መላካቸው ያልተጠበቀ እርምጃ ነው ተብሏል። የፈረንሳይ ልዩ መልእክተኛ ኦሊቨር ዲ ኦርቫር ጠንካራ የፖለቲካ መልእክት ያስተላልፋል ሲሉ ተናግሯል። ይህ የመጀመሪያው ልምምር ነው፣ ለአሜሪካ ኔቶ መኖሩን እናሳያታለን ብለዋል። የወታደሮች የጋራ ልምምድ የተሰማው የዴንማርክና የግሪንላንድ ውጭ ጉዳይ ሚኒስትሮች ወደ ዋሽንግተን አቅንተው ምክትል ፕሬዚዳንት ጄዲ ቫንስን
ካገኙ በኋላ ነው። ከስብሰባው በኋላ የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬም ራስሙሰን እንደተናገሩት ውይይቱ ገንቢ ቢሆንም በሁለቱ ወገኖች መካከል መሰረታዊ አለመግባባት እንዳለ ጠቅሰው ትራምፕ ግሪንላንድን ለመግዛት ያቀረቡትን ጥያቄ ተችቷል። ከፍተኛው የብልጽግና ባለስልጣን ባደሩበት ሆቴል ሞቶ መገኘታቸው ተሰማ። የደምቢዶሎ ዩኒቨርሲቲ የቀድሞው ፕሬዝዳንት ዶክተር ለታ ተስፋዬ ሰሞኑን ወደ አሜሪካ ለስራ በሄዱበት ሞቶ መገኘታቸው ታውቋል። ዶክተር ለታ ባደሩበት ሆቴል ትላንት ሞቶ መገኘታቸው የተሰማ ሲሆን ዩኒቨርሲቲው ከሰዓት ባወጣው መግለጫ ደግሞ የዩኒቨርሲቲው የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ ከዚህ ዓለም በሞት ተለይቷል ብሏል። አሟሟታቸውን በተመለከተ ግን ያልተጠበቀ ህይወተ እልፈት ከማለት ውጪ በዝርዝር ያለው ነገር የለም። በፕሬዝዳንትነታቸው ዘመን ትውልድን ማብቃት በሚል መሪ ቃል የዩኒቨርሲቲውን ራዕይ ለማሳካት በትጋት የሰሩና ቁርጠኛ መሪም በዩኒቨርሲቲውም ሆነ በአካባቢው ማህበረሰብ ዘንድ አድናቆትን ያተረፉ መሪም ነበሩ ሲል ዩኒቨርሲቲው ገልጿቸዋል። በኢትዮጵያ የከፍተኛ ትምህርት ተቋማት አመራርና በፊዚክስ ዘርፍ ትልቅ አሻራ ያሰረፉት የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬም ለ6 ዓመታት በደምቢዶሎ ዩኒቨርሲቲ በፕሬዝዳንትነት አገልግለዋልም ተብሏል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።